መስከረም 11 ኳስ ገዝቷል፣ እርጎ ገዝቷል፣ ወተት 1 ሊትር ገዝቷል፣ ከዛ ብስኩት ገዝቷል። እኔ ፈልጌ ነበር ላሳድገው ፈልጌ ነበር፣ ግን እናትህ ባንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች። አንተ ወላጆች ግን ለምንድነው የምትለያዩት? የኔ እናትና አባክ ሴቶችዬ ፕሊስ ልጅ የምትወልዱለትን ወንድ ምረጡ። ባለ አይማግጥም ብለሽ እርግጠኛ አትሁኝ። እሺ እኔ ቆንጆ ይማግጣል በደንብ። ትዳራችሁን ከፋይዳ ጋር አስተሳስሩ፣ ካልሆነ ትዳራችሁ ይታገዳል ቢባል ማለት ነው። አንድ ወንድ ያስተሳስሩ እግዚአብሔር። እውነቴን ነው የምላችሁ ወገኖቼ፣ ይሄ የመከነ የተሰለበ የደነቆረ ትውልድ እያለ ይቺ ሀገር እቺን ታክል ችግሯ አይቀርፍላት። እቺን ታክል ነው የምላችሁ። የወርቅ ቲሸርት ለምትፈልጉ ሰዎች ይኸውላችሁ ከነ ቨርሳቼ ቦርሳ። ድምፁ ከባበሩልኝ። ደረጀ ተስፋ ቆርጧል እንዳላነት ያው ትክክለኛ አንግል ነው። ሂድ ውጣ። ባህላዊ ኪነት ቡድን አትጩ ዛሬ ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይሄው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ከቪዲዮቹ ጋር ነው ወንድማችሁ ተሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ ከኖሩነስ ሰው አጣፍቶ ከሽኑ እንዲሁም ቅሽና አድርጎ የሚያቀርብላችሁ ግስላ ወዬ የማር ወለላው አንድ ላይ በመሆን ነው። እዚህ ቤት ውስጥ ካሽ ገንዘብ አንቀበልም፣ ቼክ አይሰራም፣ ማስያዣ ኖር ነው እኛ ጋር የሚሰራው። የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የዶን ምልክቷን ኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለኔ ለናንተ ለግሴ ስታርጉልባችሁ በደስታ ትላለች። ቤተሰቦች የቪፒኤን ምልክቷንም እንድታበሩለት ለግሴ። ምርትና አገልግሎቶቻችሁ ማስታወቂያ የምትፈልጉ ድርጅቶች ካላችሁ በራችን ክፍት ነው። ይሄ በሶሻል ሚዲያ ሊንኮቻችን እየገባችሁ ማናገር ትችላላችሁ። ለመላው ለእስልምና እምነት ተከታዮች በሙሉ እህት ወንድሞቻችን ቤተሰቦቻችን እንኳን ለ1447ኛው ለአረፋ በዓል በሰላም አደረሳችሁ አደረሰን እንላለን። በዓሉ የሰላም የጤና የፍቅር የአንድነት የመተሳሰብ የመቻቻል ያርግልን። አሜን። የተቸገሩ ወገኖቻችን ሹፍ እያደረጋችሁ ኢትዮጵያዊነታችንን እናስቀጥል እያለን ቪዲዮ ላይክ እያደረጉ ትንሽ ድምፄ ዝግ ካለባችሁ ደግሞ ትንሽ ህመም ነገር ሸንቆጥ ስላደረገችኝ ነው። ሸርተት አንዳንቸን ሸራት ሙርዝቲዝ ሸርተት አድርጎት ነው። አንድ አዛውን ተናገሩ አቀጣጠሩ። ለማንኛውም ላይክ እያደረጋችሁ ዳይው ቪዲዮ። በሰሞኑ እንግዲህ በሶሻል ሚዲያ እየተዘዋወረ ያለ አንድ የላይቭ ሪከርድ አይቼ በጣም ገርሞኝ ነው። ጉዳዩ ምንድነው? ባልና ሚስቶች ላይቭ ስትሪም ላይ እየተዳኙ ነው። ምን ገጥሟቸው ወደ ሶሻል ሚዲያ ሸንጎ መጡ? ከቪዲዮ ላይ የምናየው ይሆናል። አንድ በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል፣ እርጎ ገዝቷል፣ ወተት 1 ሊትር ገዝቷል፣ ከዛ ብስኩት ገዝቷል፣ ፓምፐርስ ገዝቷል፣ 2 ፓምፐርስ ገዝቷል፣ ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 የሚሆነው። ማታ ይጠቀማል። ኦኬ። እኔ ራሱ እንደውም ዳይፐር ሲጋራ ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያድር ማታ ይሸና ነበርና ዳይፐር ገዛ ነበር አለ። ከዛም በኋላ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ካስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦሬዲ አልቋል፣ ብዙ አይደለም። እሺ። ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል፣ 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ትንጥዬዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። ትልቅና ትንሽ ነው ያለው፣ እንደዛ ነው የመዘገብኩት። እሺ። ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17000 ብር የደመረው ማለት ነው። 17000 ብር መስታል ዩቲዩብ ቪዲዮ ሰራው ያለው ላይ እሱ ጋር ሲደመር ነው ዘው ልብስና ጫማ ስላልኩት እዚህ ጋር ራይት ከማድረግ ቤት ጫማ ያለው እዛው ቦንዳ ጫማና አንድ ጫማ አንድ አዲስ ልብስ አንድ
እሺ ቦርዱ 3 ነው። እሺ ያረማት ነው 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር የጥቅምት 2500 ብር የትምህርት ቤት ክፍያ አንድ ጊዜ ብቻ ነው የከፈለው። አንድ ጊዜ ብቻ። ኦኬ እሺ 4000 ብር በወር ይሰጥ ነበር? በጭራሽ። ኧረ በህልሙም 400 አይሰጥም። አይደለም 4000 ብር 4 ብር አይሰጥም። የለኝም ነው የሚለው። ሰጥቶ ማያውቅም 4000 ብር አንዴም በህይወቱ በጭራሽ። ዴኔ ተመርምሮ ነው የሚበዛው። ዴኔ ተመርምሮ አባትነቱ ከታወቀ ጀምሮ ለ8 ወር ምንም በቃ ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ አሁን የሰማችሁት እንግዲህ የሆነ የመንግስት ድርጅት ወይ ደግሞ የግል ድርጅት ኦዲት ላይ ሆኖ አይደለም፣ ወይ ደግሞ ወጪ ገቢ የተጻፈ አይደለም። አንድ ባል ለልጁ ያደረገው አንድ አባት ለልጁ ያደረገውን ሚስት ወይ ደግሞ የልጅ እናት በዝርዝር በሊስት ይዘው በቀን የተጻፈውላ ማለት ነው። መስከረም ጥቅምት በየወሩ እንደዚህ አይነት ጉዳይ ደርሰናል ቤተሰቦች። እና ኋላ ላይ በጣም የታዘብኩት ነገር ደግሞ አባትየው ይህ ነገር ከሆነ በኋላ ደግሞ የተናገረው ንግግር አለ። እስቲ እንየውና እኛም ሐሳብ እንስጥበት በዩ። እሺ 5000 ብሯን ወደፊትም ወደ ህይወትክ መጥቻ አልጠይቅህም። አንተም ልጄም እኔም አጠገብ አትድረስ። እናመሰግናለን። አለም ድር ለሰማይ አንዴ ሪከርድ አድርገው አንቺም እኔም አንዴ አዳምጪኝ። ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ልሁን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚታርጊ ልጄ ለሳቢ ወጥቼ ነበር። አንዴ ሚታርጊ ነው ወጥቼ ነበር። ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ ነው። አዎ አርጉ። ለምኛታለሁ በውስጥ አስለምኝ እንዳይቀላቀል ድምጽሽ። አንድ አዳምጡኝ እባካችሁን። እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሁን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጋለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረኔን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማከሰኝ ስለነገረችኝ እሷና እኔ ይሄው በሰላም ተለያይተናል። ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን አባቱን ብሎ ከዓመታት በኋላ በ10 ምናምን ዓመቱ ቢመጣስ? አዳምጪ ናቲ፣ ይሄንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ፣ ዲቦራ ራስሽ በህይወትሽ ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይ። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን፣ ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር፣ ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊት ቢመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሱ አባት አትሆንም ስላለች ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ፣ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ። ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ
ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ ሰላም ነው እንዲቦዬ የማይደርስብሽ ከሆነ ቤተሰቦች ሙሉ ቪዲዮውን አላየሁትም። ነገር ግን እዚህ ላይ ካየሁት ነገር አንፃር እናትም ለልጅ የተደረገውን እንዲ ዲቴል ቀን በቀን ቆጥራ ቁጭ አድርጋለች። ነገ ከነገ ወዲያ ለልጇ ኦዲት ስታደርግ መስከረም 6 መስከረም 5 አጥብቼ ገላሃና ጠቤ የሚል ሊስት መውጣቱ አይቀርም። ይሄም አባት ነገ ከነገ ወዲያ ደግሞ ማግባቱ አይቀርም አይደል? ማይመች ሁኔታ ሲሆን ልክ እንደዚህ አይነት ነገር መፈጠሩ አይቀርም። እንደው በህይወት ዘመናችሁ ብዙ ስህተቶች አሉ። ከስህተቶች ደግሞ አንዳንድ ስህተቶች ምንድናቸው? እንደው ህሊና ማያልፋቸው ስህተቶች አሉ። ዝም ብላ ሸል ብዬ ልለፍ ብትሉ እንኳን ማያልፋቸው አሉና ለራሳችሁ ይቅርታ ማታደርጉለትን ስህተት አትስሩ። በቃ ይቅርባችሁ። ስትፋቀሩ ነገን አስባችሁ ተፋቀሩ። ምክንያቱም የሚመጣውን ነገር ሁሉ እቀበላለሁ፣ ፈጣሪ ካሳለፈን ሁሉ ነገር እቀበላለሁ። በድካሜ ጊዜ አብረሽኙኝ አብሬሽ ሆናለሁ። ነገ ላይ አሁን ያለን ጉልበትና ዕውቀት አብሮን አይኖርም። ዛሬ ላይ ለእናንተ በሚመቻችሁ ልክ የራሳችሁን ጥቅም ይዛችሁ ውሳኔ ወሰናችሁ። ነገ ላይ ለልጅ ነገ ከነገ ወዲያ ይሄን ላይቭ ሪከርድ ይዘው የእናትና አባት ተመልከትልኝ አንተ እኮ እንደዚህ ነበርክ ምናምን እየተባለ ልጁ የሚሰማውን ስሜት ከዛ ስለ ትዳር የሚሰማውን ስሜት አስባችሁ ታውቃላችሁ? ተመልከቱ እስቲ ይሄን ቪዲዮ ይዩልኝ። ከነዚህ ቤተሰብ ጋር የሚገናኝ አይደለም ግን ይዩት። ወላጆች ግን ለምንድነው የምትለያዩት? የኔ እናትና አባት ከተለያዩ 4 ዓመት ሞልቷቸዋል። 4 ዓመት ሞልቷቸዋል። እናቴ ጋር ሲሆን አባቴ ይናፍቀኛል። አባቴ ጋር ሲሆን እናቴ ትናፍቀኛለች። በእናታቸው ወላጆች አትለያዩ። አያችኋ? አሁን እየፈጠረን ያለነው ትውልድ እንደዚህ አይነት ትውልድ ነው። የሚማርበትን የሚጫወትን በእድሜው መጫወት ያለበትን ጉዳይ ስለሱ አይደለም የሚጨነቀው። እናንተ ማትጨነቁበትን ጉዳይ ህፃናቱ እየተጨነቁ ነው። ምን አለ እንደው የህፃናቱን አይምሮ እንኳን ለኛ እንደው ለትላልቆች ለሚባሉ በተሰጠ። ለማንኛውም እንደው ህሊና አይምሮ ያላችሁ ቤተሰቦች ካላችሁ ይህን ነገር የምታስቡ ስለመለያየት እያሰባችሁ ካላችሁ እንደው ልጆቻችሁን አስቡ። በቃ ትዳራችሁን ከፋይዳ ጋር አስተሳስሩ፣ ካልሆነ ትዳራችሁ ይታገዳል ቢባል ማለት ነው። አንድ ወንድ አስተሳሰብ እግዚአብሔር መራር ሀቅ ነው የምነግራችሁ። ይሄ ነገር ምን ያህል እውነት ነው? እስቲ ወንዶች እንድትመልሱልኝ ነው የምፈልገው። ሴቶቻችን እዚህኛው ጥያቄ ላይ አትካተቱም፣ ግን ወንዶች ግን ሴቶችም ይጉበታል። ግቡበት። ይታገዳል ቢባል አብዛኛው ወንድ ልጅ ከፋይዳ ጋር አያገናኝም። ደረጀ ተስፋ ቆርጣል እንዳላነት ቦክስ እንጋጠም የምትለውን ነገር ሰምቻለሁ። ልታርፍ ይሻልሃል። አየው አይደለም በኋላ ጉድ እንዳት እንደሚመክረህ የለም እንዳ ቤተሰብ የለም ተው የሚል የለም። ዋ ብያለሁ። ኧረ ደሬ ከሁሉም ጋር ፋይት ሊገጥም ነው እንዴ? በባለፈው ከኮሜዲያን መኮንን ላከ ጋር ኦፊሻሊ ፋይት እንደሚገጥሙ ተናግሮ ነበረ። ኤምኤምኤ ቦክስ ላይ ማለት ነው። አሁን ደግሞ ከርበት ብሎ ፋንቱ ማንዶዬ ጋር ፋይት ሊገጥም ነው። እንዳላለጥብ ብለዋል ፋንቱ ማንዶዬ። ይመቾት ግን እውነት። በነገራችን ላይ ስለ አርቲስት ሲነሳ አንድ እናታችን መልእክት በቲክታክ ገጻቸው አስተላልፏል። እስቲ መልእክቱ ምንድን ነው የሚለውን እስቲ አብረን እንየው። ድምፁ ተባበሩ። አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት ገንዘብ የለኝም፣ ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝም። ቅድመ ክፍያው ተከፈለ እንበል። ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኮ የለኝም። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ከዛ በኋላ በእናንተ መተባበር እኔ ከዚህ እወጣለሁ። እኔ እናት እንደሚታወቀው እንግዲህ አብዛኛው አርቲስቶች ስራው ብዙም ያን ያክል ገንዘብ የሚያስገኝ አይደለም። አብዛኞቹ ደግሞ ለጥበብና ለስራው ካለው ፍቅር አንፃር ነውና እኚህ እናት ለክብርት አዳነች አቤቤም እንዲሁም ደግሞ ለሚመለከተው አካል ቪዲዮን አድርሱልን ብለዋል። እንግዲህ እኛ በበኩላችን አድርሰናል። አቅም ያላችሁ ሰዎች፣ መርዳት የምትችሉ ሰዎች እንዲሁም ድርጅቶችም ልትኖሩ ትችላላችሁ። በሩ ክፍት ነው። አናግሩንና
ማገናኘት እንችላለን። እባካችሁ ለጥበብ የከፈሉ ሰዎችን ቢያንስ ዞር ብለን ማየታችንን እንዳዘነጋ። ብሬክአፕ በዚህ ዘመን እንዴት ይጀምራል? እስቲ ተመልከቱልኝ። በቃ ከዚህ በኋላ መለየት አለብን። አብረን መሆን አልፈልግም። ኧረ ይመችሽ በቃ ቻው በይኝ እንጂ ታዲያ ከመልካሙ ልግጠምሽ። እሺ መልካም ነው በቃ ምንድነው በቃ እንለያይ ብለሽ ትደነግጫለሽ እንዴ? በቃ ይጀረጂ እንዴ እና አንቺን ልለማመጥ ነው? አካም ባለው ራስ የዚህ ቀን ደግሞ ፍቅሮች የድሮ ማለት ነው ቁም ነገር አሁን እንደ ለጨዋታ አነሳው እንጂ የድሮ ፍቅረኞች እንደ ደውሎ ራሱ ከዚህ በኋላ እንዳትደውል አልፈልግም እንኳን ብለው ናይልኝ እና ከዛ በኋላ እሺ ብለው እንኳን መንገድ ላይ ሲያገኛት እድሜ አንቺ ጎበዝ ነሽ አይተሽዋል ማለት ነው። እና ለህፃናት ይላካሉ ደብዳቤ ተጽፎ እስቲችን ደብዳቤ አድርስልኝ ይባላል። ውሻ ያሯሯጠው ግንብ ጋር ተደግፎ ስትገባና ስትወጣ ያያታል። ያሁንስ አካምባሎራ ሾርት ከት ነው እጂ ልክ ነው እያላስብ ኧረ ወይኔ ሴቶችዬ ፕሊዝ ልጅ የምትወልዱለትን ወንድ ምረጡ። አንድ ወንድ ስለሆነና ማስወለድ ስለቻለ ብቻ አባት ይሆናል ማለት አይደለም። ሴቶች እባካችሁ ራሳችሁን የማይሆን አዘቅት ውስጥ አትክተቱ። ወንድ ምረጡ፣ ኃላፊነት የሚሸከምን ወንድ ምረጡ። ቤተሰብ እባካችሁ እንዴ እኔ ልመናን ያስኩት አሁንስ ትላንትና በአንዲት ጓደኛ አማካኝነት አንዲትን አራስ ሴት ልንጠይቅ ሄድንና ከወለደች ገና 3 ቀኗ ነው። ከዛ ቤቷ ውስጥ ሚላስ የሚቀመስ ነገር የለም። ያቅማችንን የምንችለውን ነገር አድርገን ቁጭ ብለን ማውራት ጀመርንና ስናወራ ባለቤትሽስ ምናምን የጠየኳት እውነት ለምናገር ገና ቲኔጅ ናት። እሷ ራሱ ገና ልጅ ናት ማለት እንዲ ወልዳ የማቀፍ እንትን ላይ ራሱ አይደለችም። ግን በቃ ኦሬዲ ወልዳለች። ምንም ንግግር አያስፈልግም። ምንም አስተያየትም አልሰጠናትም ለሷ። ብቻ አባቱስ ብለን ስንላት አባቱ አለ አለች እና 1200 ነው ከፍለው የሚኖሩት። ቤቷ ልትወርቅ የደረሰች ደሳሳ ጎጆ ናትና አብረን ነበር የምንኖረውና በቃ ይመጣል። ከዛ ሲፈልግ የሆነ ነገር ልናገር ብቻ በስህተት ይጣላኝና ያኮርፍና ይሄድና ሳምንት 2 ሳምንት ቆይቶ እንደገና ለምኜ ኢማጂን እናቱ ቤት ሄጄ እንደገና ለምኜ እመልሰዋለሁ አመጣዋለሁኝ። በቃ ተጠንቅቄ ምን ብዬ ነበር ይኖርኩት። አሁን ግን አልተጣላንም ምንም ነገር አላደረኩትም። ግን ለወልድ ጤና ጣቢያ ስገባ የቤተሰብ ስልክ ስጪ ስባል የሱን ስልክ ሰጠዋቸው የባሏን ማለት ነው። ከዛ አልነበረም እሱ ውስጥ እና ቀን ነው እሱ አመጣው አይመጣው። ከዛ ደወሉለት መጣ ሆስፒታል ስወልድ አየኝ። ከዛ ልጁን አቅፎ አለች ልጁን አቅፎ ወደ ቤት አስገብቶ መጣው ብሎን ወጣ። ከዛ በኋላ ቀረ ዛሬ 3ኛ ቀንሽ ነው አልመጣም። ስለጭራሽ ከዛ ሳባል አልመጣም። ስደውልለት ምን አለ ስለት መጀመሪያ ላይ ስደውልለት ስልኩን አነሳና ይቅርታ እኔ ከዚህ በላይ ምንም ልረዳሽ አልችልም ብሎኝ ስልኩን ዘጋ አለች። ከዛ ምን ማለት ነው ልረዳሽ አልችልም? ልጁ እሱ አይደለም ብዬ ስላት የሱ ነው ልጁ አለች። እና ታዲያ ልረዳሽ አልችልም ማለት ምን ከምን ነው የምታገናኙት? ምንድነው የሚረዳሽ? ልጁ እኮ ነው ምናምን ነገር አልኩት። ከዛ ልረዳሽ አልችልም ብሎ ስልኩን ዘጋ። አሁን ስደውልለት አያነሳልኝም ብላክ ሊስት ውስጥ ከቶኛል አለች። ከዛ እኔና ጓደኛዬ ተማከርና ጓደኛዬ ቀድማ ስለምታውቃት ይታቀዋለች ባልየው ማለት ነውና የሆነ ስታወራ እኔ ብቻ ነኝ ተደንቄ የምሰማት እንጂ ጓደኛዬ ምንም ነው ያልመሰላት ብታይ ማለት ነው። አይ ማለት የሆነ ከሱ የሚጠበቅ አይነት ነገር ነው እያለች ነው። በይ ወይ ስልኩን ስጪ ወይ አድራሻውን ስጪ እያልኳት አድራሻውን ሰጠች። እሷ ካለችበት ቤት በጣም በትንሽ ርቀት ነው። ይሄ ጥፍጥፍ ነገር ተብሎ ነው የሚደረሰውና እሺ ብዬ ተነስተን ከጓደኛዋ ጋር ሄድን። ከዛ ስንሄድ በር ስናንኳኳ ከፈተልን። አላቀውም የሆነ ጻጉሩን የሚፈትል ሎቲ ያደረገ ሱሩ ትልትል ያለ እንዲዝቅ ያደረገ አይደለም ልጅ ልታሳቀፉት ይቅርና ሚስጥር እንኳን ለመንገር ገና ብቁ ያልሆነ ልጅ በር ከፈተልኝ ማለት ነው። ከዛ ስሙን ነግራኛለችና እከሌን ጥራልኝ ብዬ ስለው አቤት ይለኛል። አይ እከሌን ጥራልኝ እመቤቴ ነው ብላችሁ እኔ ጭራሽ እሱ ይሆናል የሚል ጥርጣሬ አይምሮ ውስጥ የለም። እከሌን ጥራልኝ። ከዛ ጓደኛዬ ጎልተን ታረጋኛለች። ምን ሆንሽ ብዬ ስለው እሱ እኮ አልኩ እናቴ ትሞት ነው የምላችሁ ማለት አልኩ እሱ ከአንተ ነህ የልጁ አባት ብዬ ስል ድንግጥ አለና
በሩን መለስ አድርጎ ወጣ። ከዛ እናቲቱ መጣች፣ የሱ እናት ማለት ነው። ማዳት እዚህና እዚህ ጋር ረዘም መውለዱ ምናምን ተውት። ትዳር ስለመመስረት አሁን ላይ በየሶሻል ሚዲያ ላይ ስትመጡ ካፕል የሚጫወቱ ባለትዳር ነው ባዮች ህፃን ለመባል ራሱ እኮ ማደግ አለ። እውነትህን እኮ ነው፣ ማደግ አለባቸው እኮ። በጣም የሚያስደንቁ የሚያስገርሙ ትዳር ለመመስረት ልጅ ለመውለድ ኃላፊነት ያስፈልጋል። በተለይ ደግሞ ለዚህ ነገር የምትጋለጡ ሴቶች እህቶቻችን ናችሁ። እንዲህ እድሜያችሁ ትንሽ ከፍ ሳይልም እናትና አባቶቻችሁ አብረው ስለኖሩ ብቻ ትዳር መስርቶ አብሮ መኖር በጣም ቀላል አድርጋችሁ የምታዩት ቲኔጅ ነው የሚባለው፣ ጉርምስና፣ ይሄ ፋየር ኤጅ የሚባል አለ። እንዲሁ ፍልት የምንልባት ሰዓት እሷ ላይ ያላችሁ ሰዎች ረጋ ሰከን በሉ፣ አለበለዚያ የምትጽፉት ህይወት የተበላሸ ህይወት ነው የሚሆነው። ይሄ መልእክት ለሴቶች ነው። ታክሲ ውስጥ ቁጭ ብላችሁ ወንዶች ሲያናግሯችሁ ለለከፋ ብቻ ለሚመስላችሁ አሁን ታክሲ ውስጥ እየመጣው ማለት ነው። አራተኛው ወንበር ላይ የመጨረሻው ወንበር ላይ አራተኛው ላይ የሆነች ልጅ በመስኮቱ በኩል እኔ ከሷ ቀጥሎ ከዛ ጥግ ላይ ደግሞ ሁለት ሰዎች አሉ እና ይሄድ ልክ መናኸሪያ ጋር ስደርስ እንትና የሆነ ልጅ ሲያይን አየሁኝ እና ሳያት እሷ ስልክ እየነካካች ነው። ከዛ በኋላ ስልክ አትነካኪ፣ እዚህ ጋር መናኸሪያ አካባቢ ስልክ አይነካካም ይወስዱብሻል ድንገት አልኳት። ከዛ እንደዚህ ግልምጥ አድርገኝ ማለት ነው። ሌላ ርዕስ የለህም ማለት ይሄን ብለን የምትጀምረው ምናምን እንዴ እና እንትን ልትል ልጅቷ ደግሞ ምንም ታይፔም አይደለችም እኮ እኔ ስላየሁ ልጁን ሳየው ነው ሳያት እሷ ስልክ የነካካች ስለሆነ ማለት ነው። ከዛ በኋላ እንደዛ ስትለኝ በጣም ገርሞኝ በቃ ስል እዛው ምን ትፋረጋት እንዴ እኔ በቃ ይሄ ደንገጠን ያልኩት እና ሁለተኛስ አንጀቴ ቅቤ ጠጥጥ ከባቢር በጣም ይደነገጥኩት ማለቴ እንደዚህ ጸሎት ቶሎ ይሰማል ብዬ አላሰብኩም። ፈጣሪ ያየን አይሽ ይሄን የምታየው ልጅ አይሽ በምስል ልጅቷ በቃ የሆነ የምትይዘውን አይነት ነገር ስታጣ እንግዲህ በዘራችሁ ኃይሌ ካለ ሩጪ ትደርሽበታለሽ አልኳት። ምን ልበል በቃ አልሳኩባትም ምናምን ጸጥ አንጀቴ ቅቤ ጠጥ አሁን ይሄው ልብስም አልቀየርኩም ገና ቤት እንደገባው ቪዲዮ ለመስራት የመጣሁት በጣም ነው እና ደስ ያለኝ ዛሬ እና እንኳን ደስ አላችሁ የጠፋው አየው ተገኝቷል ማለት ነው። ግን ማለት ሴቶች ብዙ ጊዜ በጣም ረፉ እግዚአብሔርን የምሬ ነው ማለት የሆነ ወንድ ልጅ ሲያወራችሁ ሊጀነጅናችሁ ብቻ አይደለም እንትን ሊሆን ይችላል። ይሄ ትክክለኛ የሆነ ጥያቄ ከዛ መልስ ፈልጎ ሊሆን ይችላል። የሆነ ጉዳይ ሊሆን ይችላል። ያወራችሁ ሁሉ የሚጀነጅናችሁ አይደለም እንዴ። እኔ በጭራሽ አላሰብኩም ይሄ ሰው መጀንጃ ምናምን ሲጀመር ምንም አልተመቸችኝም ሲጀመር በእውነት ግን መናኸሪያ አካባቢ ስልክ አይነካካም። ሌላ ጊዜ ሴቶች እንዳትጀነጀኑ መናኸሪያ አካባቢ መስኮት ተከፍቶ ስልክ አይነካካም ሌላ ጊዜያችሁ እና ልጅቷ እንግዲህ ስልኩን አግኝታ ይሁን አላውቅም። ታክሲ በቃ ወረዳት ሄድንኛ ምን አቀባል ግን አንጀቴ ቅቤ ይሄ ነገር እውነት ነው። ይሄ ነገር እየበዛ የመጣው አሁን ላይ ነው። እንደው ለመገላምጡም ትንሽ ይደርሳል እኮ አይደል? የት ይሄዳል መገላምጥ? ሌላ ሰው አይገላምጥብንም። አንጀቴ ግን ቅቤ አለ ወንድሜ። በምን ታየዋለች ተዘርፋ? ይሄ ልጅ ገጠመኙ አያልቅም። እስቲ ሌላ ገጠመኙ እስቲ የሆነች ለማኝ ብር የቆጠረች አገኘኋት። ተመልከቱልኝ ምን እንደተፈጠረ ልንገራችሁ። ሰሞኑን ለምኝት ትንሽ ተርካም ከመረኳትን ገንዘብ ቆይ እስኪ ላስገባ ብዬ ባንክ ቤት መሄድ እዛ ብሩን ስላልቆጠርኩት ቆይ ልቁጠር ብስል ውስጥ ላይ ገቢና ቆጣሪ ያሉኝ እየቆጠርኩ እያለ የሆነ ሰውዬ ከውጭኛው በኩል ይቀመጡበታል ሌላ ወረፋ የሚጠብቁበት እሱ ጋር ተቀምጠው ያየኛል እንደዚህ ማለት ነው። ይህ ሰውዬ ለምንድን ነው የሚያፈጥብኝ ያቀኛል ወይስ ምንድን ነው ምናምን ብዬ በደንብ ፊቱን ስላላየሁት ከዚያ ስወጣ ቆይ በደንብ አይዋለሁ ወይ ያቀኝ ይሆናል ምናምን ነገር ብዬ ብሩን ሰጠውና ለባንከሩ ጽፎልኝ ምናምን ከዚያ ወጣውና ዞሬ ስመጣ አሁንም ይከተለኛል እንደዚህ። ይሄ ሰውዬ ለምንድን ነው የሚያፈጥብኝ ነው ብር ተቀብዬ ይዤ እየወጣሁ መስሎት ሊዘርፈኝ ነው ምናምን ነገር ብዬ ፈራው። እንደዚህ ይከተለኛል ማለት ነው። ከዛ ይህን ሰውዬማ ሳላየው አልወጣም ብዬ መለስ ብዬ አየዋለሁ። ማን ቢሆን ጥሩ ነው የቅሌቴ ቅሌት ማለት ነው። ስንት ዓመት ሙሉ 10 ብር ሲሰጠኝ የኖረ ደንበኛዬ። ከዛ አፍሬ ተሸፋፍኜ ነው ውልቅ ያልኩት። ወይኔ ቅሌት እያልኩ ቤት እገባላችኋለሁ። ከዛ ስክሮል እያደረኩ ምን ባይ ጥሩ ነው ማለት ነው። በቃ ለሷ 10 ብር ምናምን ይጣልኩ አልፋለሁ። ምክንያቱም ሌላ ቦታ አልሰጥም። ለአንድ ሰው እስኪ ቢሰጥ ለዛ ሲጠቅማል ብዬ ማለት ነው። ስትቆጥር አየኋት ብር
ብዛቱ እግዚአብሔር ብዛቱ ውስጥ ነው የምትቆጥረው ማለት ኖርማል ከስተመሮች ውጪ እዚህ መስኮት ጋር ነው እሷን ውስጥ ነው ምክንያቱም ብዙ ብር ነው ያላት እስከዛሬ ድረስ ለካኒ 10 ብር እየሰጧት እየታዘበችኝ ነበር 10 ብር ሲሰጣት እየደበርኳት ነበር ታድላ እውነት ይቅርታ በእውነት እስከዛሬ ድረስ ደፈርኩሻ 10 ብር እየሰጠች በጣም ነው ክብርሽን ዝቅ አደረኩት ይቅርታ እውነት ከዚህ በኋላ አልሰጠሽም እውነት አንቺ ከዚህ በኋላ ሰጪ ታይዋለች ይሄን በእርግጠኝነት ታይዋለች ስልክ አላት ቤት አላት ማንኛውም ኤልያስ የኔ ይቅርታ አድርጌልሃለሁ አልተቀየምኩም ቪዲዮ መተት ባሰራና ባትን ነገር ደስ ይለኝ ነበረ ግን ምንድነው 10 ብር መስጠት አታውቁም እኔ ስታልፍ ራሱ ካልጣልክልኝ ይደብረኛል ምክንያቱም ለማድኩ ደንበኛዬ ነክ ለምጄሃለሁ ተላመድን በጣም ሌላንተን በቁጠባ መልክ ይሆንልክ ይሻላል አጠራቅሜም ቢሆን ዞሮ ልስጥህ እንጂ እኔ በየቀኑ ስታልፍ ዝም ብለህ ካለፍከኝ በጣም ነው የሚደብረኝ በጣም ተላመድን ለምጄሃለሁና 10 ብርህን አታውቁም ቢል ማለት አለ ኤልያስ በቃ 10 ብርህን አታውቁም ስጠኝ አይሰልች ከይደብር ደንበኛዬ ነው ያለችው አምሮ ደንበኛ እያለች ጉጉሴ ልመና አይ ለምጄሃለሁ ማለትም ተላምደናል ባይሆን ጠርቀምቀም አድርጌ ልስጥህና ትሰጠኛለህ ባለፍ ቁጥር ኧረ ወገን ወዴት እየሄድን ነው ያው አንተ ጠልተህ ነው ይሰጥ እኔ ደስታዬ ነው ስርብሮሳ ሲጠራቀም እኮ ብዙ ነው አሁን ማለት ነው እንደው ስታውኝ ነገር ላልሰው አድርጋችሁ ልታስሙ ትችላላችሁ እኔ እንደምታንቀለሱ አይደለም እዚህ ምኩርኩ ነው ከዛ ወይ መድኃኒዓለም ወንዱ ወይኔ አታ ወይኔ ይግባል ጫት እንዴ ለቆንጥጫ ነው ደህሞኛል እንዴ ይሄማ ለድፎ የሚሆን ሊጥ የማብቃት ስፖርት ነው የጦሴን ጥንቡሳቴ ይባላል እንደዚህ ድሮስ ይላል ሊጣብቁት አጣቀም እኔ ይሄ ከራሴ ሐሳብ ከራሴ ስሜት የተነሳ ነገር ልንገራችሁ አሁን አብዛኛው ጊዜ እንዲህ ሰውነታቸው የተወጣጠረ ምናምን ክንፍ ያላቸው ሴቶች ምናምን እዚህ ስር የለም ምናምን ያላቸው ሴቶች የሚወዱ ወንዶች አሉ ልክ እንደዛው እንደኔ አይነት ደግሞ ጭራሽ በቃ ይሄ ጥንካሬ ራሳቸውን ለመከላከል ስፖርት የሚሰሩ ሰዎች አሉ እነሱን እንወዳለን ግን እንደ ክብደት ጫንቃ እንደዚህ እንደ ወንድ ልጅ እንዲያውጥተው ምናምን ግርማና ሞገስ ያላቸው በቃ ግርማ ራሱ ሞገስንጦ ሎሎኮን ይከብዳሉ ግርማ ራሱ እሱን ራሱ ግርማ መስሎ የሚመጡ ሴቶች አሉ እንደዚህ ያሉ እዛ ምን ይለዋል በያ ሰላም ነያ አለያ እናንተ ከየትኛው ወገን ናችሁ ይሄው ኮሜንት ሴክሽኑ ክፍት ነው ባካችሁ እስቲ ሐሳባችሁን አጋሩ ልክ ነው ባለ አይማግጥም ብለሽ እርግጠኛ አትሁኝ እሺ እኔ ቆንጆ ይማግጣል በደንብ ነው የሚያግጥ ባለ ተዳር ባይማግጥ ኖሮ ሴተኛ ዳር ይምጥጋ አይበዛም ነበር አይማግጥም ማለት ይማግጣል ማገጠ የምትይው ደግሞ ባሌ ባገጠብኝ የምትይው ደግሞ ባልሽን ጠብቂ እንጂ ባልሽ የሄደበት ቦታ ተከትለሽ እሷ ያለችበት አትይጂ ምክንያቱም የሄደው እሱ ነው እሷ አይደለች እሷን ከማሳደድ ባልሽን ለምን ሄደ ብለሽ ራስሽን ጠይቂ እኔ ጋር ምን ጎደለ እንጂ እቺኛው የምታስጠኝ ቀጣዩ ጋር ይሄዳል እሱ አይተው ምክንያቱም አንቺ ጋር የጎደለ ነገር አለ ራስሽን ፈትሽ እንጂ ባሌን አማቀጥሽብኝ ባሌን ወሰርሽብኝ ብለሽ ሴቷን አታሳች ምክንያቱም እቺኛውን ብታስጠይ እዛችኛው ጋር ምን የማይቀር ነው ስለዚህ ራስሽን ፈትሽ መጀመሪያ ብዙውን ጊዜ ትዳር ላይ በጣም ከባዱ ችግርና ደግሞ መሰናከል የሚሆነው ይሄ የመማገጥ ወይ ደግሞ ሌላ ቦታ የማየት ወንዱም በሴቷ ሴሰኝነት ይባላል ይሄ ነገር የሚመጣው አንዳንድ ጊዜ ቁጭ ብሎ ባለመመካከር ባለመነጋገር ማውራት ያስፈልጋል የጎደሉ ነገሮች ሊኖሩ ይችላሉ እሱን ነገር ቁጭ አድርጎ ፊክስ አለማድረግ ነው እንዲሁም ተቆል በተፈጥሮም አንዳንድ ሰው ሴሰኛ እኮ አለ ሆቤው የሆነ ሰው አለ ከማግባቱ በፊት ወይ ከማግባቷ በፊት 80 እና 90 ወንድና ሴት ይለምዳሉ ይቅርታ ለአማርኛ ውጪ ቡሌ ለምዷል ቡሌ ማለት ከሁሉም የተጠናቀቀ ማለት ነው ከዛ በኋላ ወደ ትዳር ገብተው ደግሞ ንጹህ ሲቀርብላቸው አይጥማቸው አዎ እና እስቲ እናንተ ምንድነው የምትሉት ሐሳባችሁን እስቲ አጋሩን እስቲ ባካችሁ ይማግጣሉ ወለ አይ እንዴት አይማግጡ የምትሉ ካላችሁ እስቲ ክፍት ነው ሐሳብ መስጠት ትችላላችሁ በፊት ያምር ወይ ምክራያምር አሁን ገንዘብ ቢኖረኝ እንዴት ቆንጆ እንደምሆንብህ እንዴ ገንዘብ ማለት እኮ የሰው ፊትን አዶቤ በለው እኮ እንዴት እንደሚያሳምር ዛሬ ደግሞ ወፈር ኪሎዋል ዝም ብሎ ከመሬት ተነስቶ እሱ ብቻ ገርሞ እሱ ብቻ እንዳይገርም እንዱ ገንዘብ ኖሮ አይደለም ተናግረ መሰማት ቀርቶ ማለት ነው ተናግሮ መሰማቱን ተው ፈስተ እንዴት እንደሚሳቅ ብታይ ኮሜዲያን ራሱ ቢቀልድ እንደዛ ይሳቅለትም ደሃውስ ቢፈሳ
ይታወቃል። በሰሞኑ እንግዲህ የፕሪሚየር ሊግ ዋንጫውን አርሰናል መብላቱ ይታወቃል። በዛም ምክንያት በጣም ብዙ ድግሶች፣ ብዙ ጨዋታዎች፣ ብዙ ጭፈራዎች ነበሩ። እሱንም ያደረጉት የአርሰናል ደጋፊዎች ናቸው። ወጣቱም፣ ሽማግሌውም፣ ህፃናቱም አንድ ላይ ሆኖ ነው እየተዝናኑ የነበረው። ነገር ግን አንዳንድ ሰውን ኮምፕሌን ያስነስቷል። ቅሬታዎች ነበሩ። እስቲ ቅሬታው ምን ይላል? ለቅሬታው የሚሰጠው መልስ ምን ይመስላል? ቪዲዮን አሳይተናችሁ ምንም ምላሽ አንሰጥም። እናንተ ኮሜንት ላይ ሀሳባችሁ ትገልጹበታላችሁ። እውነቴን ነው የምላችሁ ወገኖቼ፣ ይሄ የመከነ የተሰለበ የደነቆረ ትውልድ እያለ ይህች ሀገር እቺን ታክል ችግሯ አይቀርብላት። እቺን ታክል ነው የምላችሁ። እንግዲህ ይህችን ሀገርና ይህንን ህዝብ ከግፍ አገዛዝ ነፃ የማውጣት ግዴታና ኃላፊነት የነበረበት ይሄ የምታዩት ትውልድ ነው። እንግዲህ የምታዩት ይሄ የብዙ ትላልቅ ሰዎች ሐሳብ ነውና እንዲህ ለሚሏችሁ ትላልቅ ሰዎች እስኪ ያሳያቸው። ይኸውልዎት ጋሼ መጽሐፍ ቅዱስ ሰው የዘራውን ነው የሚያጭደው ይላል። እርሱና የእርሱ ትውልድ የዘራችሁትን ነው እያጨዳችሁ ያላችሁት። ለዚህ ትውልድ ምንም ምን ያላረጋችሁለት በመከነ የትምህርት ስርዓት ውስጥ ሲያልፍ ወደ ባህል በሀገር ስትኖረው ፖለቲካና ኮረንቲ በሩቁ ነው ሲባል የዛኔ እናንተው ነበራችሁ። እናንተው ናችሁ እንዲህ አይነት ሀገር ያስረከባችሁት። አሁን ላይ ከየት እንዲያመጣው ነው ታዲያ ይሄውላ ዘለፋና ስድብ? ደግሞ የወጣቱ እኮ ሞክሯል እኮ ያቅሙን አይደለ እንዴ? 97 ላይ ምንድነው የተፈጠረው? 2009 ላይ አሁን ያለው መንግስት ሲመጣ በማን ትከሻ ላይ ነው የመጣው? በእርሶና እርሶን በመሳሰሉ ሰዎች አይደለም። ወጣቱ ነበር አይደለ እንዴ ወጥቶ ከአለፈው መንግስት ጋር ፊት ለፊት ሲጋጠም የነበረው? ከዚህ ወታል የኢሬቻ ጊዜ ምናምን ማን ነው በብዛት የነበረው? ሞክሯል እኮ ይሄ ትውልድ። ይሄ ስድብና ዘለፋ አይገባውም ነበር። አስቴር ምን ትላለች? ራሱ በድሎ ራሱ አለቀሰ ትላለች። ይሄም ለእናንተው ትውልድ ነው፣ ለእርሶና ለእርሶ ትውልድ። የዛኔ በሰባዎቹ ምናምን ፈረንጅ ያመጣውን ያልተጣራ ሐሳብ እንዳለን ተገብራለን ብላችሁ አይደለም የሀገሪቷ የነበራትን እሴትና ባህል ረጋግጣችሁ ከኛ ሀገር ኮንቴክስት ጋር የማይገጥምን ነገር ለመግጠም ስትሞክሩ ስንት ሰው ነው ያለቀው? 17 ዓመት ሙሉ ሀገሪቷ በጦርነት ውስጥ ያለፈችው። ከዛም በኋላ ኤርትራ ተገንጥላ ሀገሪቷ ወደብ አልባ የሆነችው በእርሶና በእርሶ ትውልድ ምክንያት እኮ ነው። የዛኔ አፄ ኃይለ ሥላሴ ሲወርዱ ሀገሪቷ የነበሯት ጭንቅላቶች እንዳለ 50 ምናምን ሰው ነው 80 ምናምን ሰው ሲገደል ገዳዮቹ የእርሶ ትውልዶች ነበሩ እኮ። ምንም አይነት የአመራር ክህሎት የነበረው አንድ 10 አለቃ እኮ ፕሬዝዳንት የነበረው እኮ በእርሶና በእርሶ ትውልድ ጊዜ እኮ ነው። እና እንደ ትልቅነቱት ለትውልዱ መጸለይ፣ ለትውልዱ መጨነቅ፣ ትውልዱን መምከር፣ እንዴት እናድርግ ማለት ሲገባውት ጭራሽ እዚህ ጋር ወጥተው ደደብ ደንቆሮ ምን እያሉ ይዛለፋሉ። የእናንተው ፍሬ ነው እዚህ ጋር ያለው ነገር። ባሉት መጠንም ደግሞ ወጣቱ ግድ የለሽ አይደለም። በቃ ሰልችቶታል፣ ደከመው። አየውና ደከመን። ስለዚህ ሁሌ የእናንተን ጥፋት ትውልዱ ላይ ብሌም ማድረግና ትውልዱን መስደብ ለችግሮች መፍትሄ አይሆንም። የመፍትሄ ሐሳብ ካላችሁ እርሶና የእርሶ ትውልዶች አምጡ። ካልሆነ በቃ አርፋችሁ ኑሩ። ተውኛ። የውስጥ ስሜት ኖሮ ውስጥ ስሜቱ ኖሮ በእንግሊዘኛ ማስረዳት ስትሳችል ስትቀር ሲከብድ like Ethiopian people, you know, knife is long knife like Kulmama knife, like Dagan knife, Gorade, it's named Gorade, like his enemy, his anger, his skeleton, Kurat, Mutit, die. And the stick knife, knife is long stick knife, it's sharp, this two sides sharp. Straw or wurwur is zippet is muted die is enemy. Why you go Ethiopian is በኢትዮጵያ መንግስት በኢትዮጵያ ሀገር ውስጥ ለምንድን ነው ጣልቃ የሚገቡብን? አይገቡብን። ኧረ በእንግሊዝ we don't need for you ጣልቃ is no this fly ወተት is ጥልቅ no fly ወተት no why ምን አገባ? ሜሴጅ የተላከው ለአሜሪካ መንግስት ነው። በነገራችን ላይ ኢትዮጵያ እኮ ይሄንማ ሰማ ነው፣ እኛ ተመልካቾች እኮ ሰማ ነው። ደግሞ በእንግሊዘኛ ጥልቅ አረ ወይኔ በሽቷል። እግዚአብሔር አሁን ያፍታት። ተመልከቱ፣ ሌላም አለ። እስቲ እንድገማችሁ። So I think that's all for today. Is there anything else you would like to ask me? Do you have any complaints regarding the house or anything else that I can help you with? ምን ችግር አለብህ? አካባቢው ምናምን ተመችቷል ነው የምትል
ያ በጣም አሪፍ ነው። ቤቱ ላይ ግን ትንሽ ቅሬታ አለኝ። ፍራሹ በጣም ችግር አለበትና እሱ ቢስተካከል። ምን ሆነ? አልፋተኝ ኩላሊቴን እያመመኝ ነው። What's he saying? Yeah, some problem with the bed. They say. The bed. Fresh. Yeah, the sponge is not comfortable. The sponge? Yeah, the sponge. Yeah. Sorry, what do you mean by sponge? The bed. Mattress name bar. Sponge are Oh, the mattress. The mattress. Yeah, mattress. Okay. The mattress. Okay. Yeah, I know. We've had a lot of complaints about this mattress. Okay. But there's nothing we can do about it. This is a temporary accommodation. You're here like for a little while. So just bear with us. ከዛ አካባቢ የመጡ ሰዎች ሁላችሁ ፍራሹ ታሳበባላችሁ። ግን የመጣው ታውቃለህ መለስተኛ እንደነበር እና ብዙ ሰው እንደዛ ችግር አለና አውቃለሁ ዝም ብለህ ተኛ ትላለች። Yeah, you were doing this. Are you okay? How's your health? No, ጥሩ አይደለም። ትንሽ ኩላሊቴን ያመኛል። ንገርልኝ። What's wrong? ፍራሹ አይመቸኝም። ኩላሊቴን እያመመኝ ነው። No comfortable. Yeah. The bed. Yeah. Anyway, he wants to change. He said change. You change it, can't change it? No, sorry. About your health, you can register. You can register with the GP. But as I can see, your English is really good. I've seen you earlier as well. Yeah. Have you tried registering in college? Yeah. Are you taking English class? Yeah. I think let's just. Yeah. You already registered. The thing is, I got pain on my left kidney. Oh, failure. Wait. Oh, how long have you had that problem? It's been... እንግሊሽ ላይ ማጡ አንድ ምን ተፈጠረ መሰላችሁ? እኔና ወንድሜ እዛው ዩቲዩብ ላይ ተናግረን ነበር። እኔና ገሴ አንድ ድርጅት ይጠራናል። ያ ድርጅት ምንድነው? ማስታወቂያ እንድንሰራላቸው ነው። ሰውየው ቻይናዊ ነውና ያው እንግሊዘኛ መናገር አለባችሁም ያው ባይኖርም እኛም ማስተርጓሚዎች አለን ብለው ሰዎቹ ይጠሩናል። እና ስራውን የሚመለከተው ወንድሜ ነበርና አጋጣሚ እኔ አፌን ሰብስቤ ምንም መናገር የለም እንግሊዘኛ ላይና ብድር እኔ በጣም ነው ፈራው ነገ ላይ ማልከፍለው ነገርና ኮንቨርሴሽን ይጀምራል። ወንድሜ ከቻይናው ጋር ይመላለሳሉ። በስተመጨረሻ ጨበጠና ምንድን ያለው ዱ ዩ ሃቭ ሪሲት እሱ ያለው ዱ ዩ ሃቭ ሪሲት ደረሰኛላችሁ ነው። እኔ ሃቭ ሪሲት ያለ መስሎኝ ኖ አልተቀበልም። መች ተቀበልካል? ቻይና ማለት ነው። ከድንጋጤ የተነሳ ባበሸኛ ነው የደነገጠው። ይቺ እንግሊዘኛ ብዙ ጊዜ አስበልታናለች። ለእናንተ እስቲ ውዱ ልብስ በጣም ውድ ተወደደ የምትሉ አሁን ለምሳሌ ገሴ ለአንተ ውድ ልብስ የምትለው ስንት ብር ነው? ውድ ጫማ 4000 ብር ገዝቻለሁ። አልዋሽም። ፋዘር ነው። ቀብዲ ነው አይደለም። ታዋቂ ነኝ በስሜ። የምር 4000 ብር ጫማ ገዝቻለሁ። እሺ። ሱፍ እንግዲህ ያው አንድ ለእናቱ የምርቃት ጊዜ ነው። እሱማ በዩዲስ ብር ሰዓት ነው። 1800 ብር ነው። ምን ሱፍ የእጅ 200 ብር። አሬ እዚህን ጊዜ ነው ያልኩ። አሁን ቅርብ ጊዜ ነው ያልኩ። የድሮ ያ እንትን የጦርነት እንትን በሚባልበት ሰዓት አንተን የለበሰውን ሱፍ አንተ አላውንም እኮ አረ ለብቻ ደምጠቆ ቆይ አይደለም የቅርብ ጊዜ ያወጣው። በቃ ለሱሪ 1000 ብር ነው። ሌላ ምን አወጣለሁ? ቅርብ ጊዜ 1000 ብር ነው ያወጣው። ሱሪ ጂንስ ሱሪ 1000 ብር እንዳልኩ ጫማ 4000 ብር። ቅርብ ጊዜ ስለቆ አሁን በዚህ አሁን በሁለት ወር 3 ወር ውስጥ አልገዛውም። እሱስ እናንተ ለምሳሌ ስንት ብር አውጣችሁ ታውቃላችሁ? ቁም ነገር እኔ በጣም ስለገረመኝ ተመልከቱ ይሄን ጉድ። አንዳንድ ጊዜ ጨርቆች በጣም ርካሽ የሚመስሉን ነው። ዝም ብለን የራት ልብስ ኤክስፔንሲቭ ወይ ደግሞ ከስተም ሜድ ስንገዛ ከስተም ሜድ እንደሆነ ዋጋ አላሳያችሁም። ይሄ እንግዲህ ፍራንስ ሜድ ነው። ፍራንስ ሜድ ስንት ብር እንደሆነ ላሳያችሁ ብዬ ነው ዋጋውን 1998.95 ሳንቲም ፐር ያርድ። ያ ማለት 1 ሜትር የማይሞላ ጨርቅ ማለት ነው። ስለዚህ ከስተም ሜዶች በጣም ኤክስፔንሲቭ ሲሆኑ አይግረም። 360 ሺህ ብር ይሄኛ ቤት ጠረጴዛ ላይ ተቀምጠው አዳንተ ይላል እንዴ? ቆይ አዎ ልክ ነው። ግን 1800 ስንት ነው? 1998.95 በሜትር ነው። በአንድ ሜትርም አልሞላም። ፐር ያርድ እኮ ነው። ሜትር ይሁን ችግር የለም። ይሁን ሜትር አፕሮክስ ሲባዛ ለአንድ ሴት ልጅ ቢያንስ በወንዶቹ 3 ሜትር ነው የሚገዛው። 3 ሜትር ደግሞ ሴቶች ሲሆን ሞንደል ያለ 5997 ሲባዛ ሲባዛ በ150 ምታው 50 899 ሺህ ብር ነው ለአንድ ቀሚስ። የእጅ አለው የእግር አለው
ያንገታለው ይባላል። ተመልከቱልኝ ይሄንን እስቲ ሰው እየኖረው ነው። የወርቅ ቲሸርት ለምትፈልጉ ሰዎች ይኸውላችሁ ከነ ቨርሳቼ ቦርሳ የፀጉሩም አለው። ጠቅላላ በኢትዮጵያ ብር 84 ሚሊዮን ብር ነው። 21 ካራት የባህሬን ወርቅ ነው። እንደምታዩት በጣም ነው የሚያምረው። ቲሸርቱ ደግሞ በልኬ ነው የሆነው። ወርቁም ያማረው ከሰቃዩ ነው እና ደግሞ ፍሪ ሳይዝ ነው። ማጥበብም ማስፋትም ትችላላችሁ። ቲሸርቱ ይሆናችኋል ለፈለጋችሁት ሳይዝ። ከፈለጋችሁም ይጨምርላችኋል ሳይዙ ከጠበባችሁ ማለት ነው። እና እንደምታዩት በጣም ነው የሚያምረው። ያው ወርቅ ልበሱ ተብላችሁ የተመረቃችሁ እድለኞች ይሄንን ወርቅ መግዛት ትችላላችሁ። ከፈለጋችሁ ላይቭ ላይ ከፈለጋችሁ ዋትስአፕ ቁጥሬን እዚህ ጋር አስቀምጥላችኋለሁ። ማዘዝ ከፈለጋችሁ የትም ሀገር ሺፒንግ አለ እንዳያመልጣችሁ። ባይ እኔ አሁን ትንሽ ከበድ ያለኝ ጥያቄ ምን ታውቃለህ? ማን ነው ይሄንን የሚያጠበው? እንተ ታሻጋሽ ገዝሙ ናቸው ያድሩ እንደውም ቶም የሚለውን ፓንተንቲን አጥቦ ኦም ብሎ ያበጡልህ እዚህ ላይ ወንድሜ ፓንቱን ላስጠብቧል። 84 ሚሊዮን ብር በጣም ትንሽ ነው። አያቴ ባይዘው ብዙ ጊዜ ብልጥ ነበር፣ እንደዚህ ነበር የሚያደርገው። ሰላም ይናት ስራ ፈጠራ ነው። ያው ለምን ስራ ኢትዮጵያ ውስጥ ስራ ምሰራ የለም ከውጭ ሀገር እያስገባ ነው ስላሉ ደግሞ እኔም ውጭ ሀገሮቹ መጥቶ የሚሰሩትን ስራ እኔም ፈጥሬ መርምሬ መውጣት አለብኝ ብዬ ከሰል እያጠብኩ ነው። ከሰል የተለያየ ስራ ነው። ከሰል ማለት ነው ራሱን የቻለ ስራ ነው። ለምን አዳዲስ ስራ ነው መፍጠር ያለብን። ለምን ስራ ከሰል እያጠብኩ እስከሚነጣ ድረስ ከሰል ነጭ እስኪሆን ድረስ ማለት ነው። ኢትዮጵያ ውስጥ ስራ ሞልቷል አለ። እውነቱ ነው፣ ስራ ሞልቷል። ማአት ስራ ነው ያለው ኢትዮጵያ ውስጥ ላልኩ። ስለዚህ ስራ ፈጠራ ከውጭ ሀገር መጥተው ኢትዮጵያ ውስጥ ከሚሰሩ እኛ ፈጥረን አንሰራም እንዴ? አሁን የተለያየ ብህር እያስገባን ነው ኢትዮጵያ ውስጥ ስራ የሚሰራ ጠፍቶ። ይሄን ደግሞ መርምራችሁ እናንተ ኢትዮጵያ ውስጥ ደግሞ ስራ መርምራችሁ ፍጠሩ ተብለናል። አለቃችን ትእዛዝ ነው። ከሰል ሲጀመር ብዙ ጥቁረት አያወጣም። ነጭ የሆነ ነው ከለር ቀየረ እኮ ነጭ ከለር ቀየረ። እሱማ የራሴ ፍልስፍና ነው። ፈጥሬ ምናልባት ኢትዮጵያ ውስጥ ምርጥ ሰራተኛ አለ እንዲልን ነው። ያው ስራ እንፍጠር ለማለት ያክል ነው። ዛሬ ደግሞ ቲክቶክ ላይ ነው ሁሉም ነገር ፖስት የሚደረገው፣ ድግሱም፣ ሽምግልናውም ምኑም። በእውነት ነው የምልሽ ዛሬ ወይኔ ጌታ ሆይ ቶሎ ና አይበቃንም እላለሁ። በእውነት ነው ዛሬ እዚህ ጋር ስትወጪ ድግሱን በልተሽ ስትወጪ እንዲህ የሚል እጅ ባለበት ሀገር ዛሬ ለሽምግልና ስንት ሚሊዮን ብር ነው የሚወጣው? ለግራጁዌሽን ስንት ሚሊዮን ብር ነው የሚወጣው? እኔ ይመስለኛል እኔ በሀብታችሁ እኔ መናገር ፈልጌ አይደለም፣ ይቅርታ እየጠየኩ ነው፣ ይሄንን ስትሰሙ እንዳትቀየሙ። ነገር ግን አንዳንዴ እኔ ባዶነት እየተሰማን ይሆን ይሄንን ብር ወይ ብሩን ለፍተን አላገኘ ነው ይሆን እላለሁ። እውነቴን ነው የምልሽ። አሁን የሰሞኑን ብዙ ነገር አለ። 10 ሚሊዮን ብር ቼክ በሽምግልና ላይ፣ V8 በሽምግልና ላይ፣ ወርቅ አልብሶ በሽምግልና ላይ። ወርቅ እኮ ነሐስ ነው የሚሆነው በጌታ ፊት። ለምን ልጆቹ እዚህ ጋር ተርበዋል፣ እዚህ ጋር አልጋ ላይ ተኝቶ ምግብ አጥተው ደጅ የሚያዩ አሉ፣ ፍትህ አጥተው እስር ቤት ያሉ ብዙዎች አሉ። ማንም አይጠይቃቸው። ስለዚህ ጌታችን ያስተማረን ወንጌሉን የተማርነው እኔ ተምሬ ያደኩትን ነው። በእኛ ዘመን እኮ የተማረ ጠይቁ፣ የታመመ ጠይቁ፣ ጌታ ደስ ይለዋል የተባለ ነው። እኔ ዛሬ ደሃ ጋር ስውል ወይ ጌታ ፈገግ ይላል እኮ እላለሁ።
ይላልም ደግሞ። ስለዚህ ለምን ለምድሪቱ መቅሰፍት እንጠራለን? በዚህ እንዲ ዛሬ ሂጂ እስቲ ወደ አማራ ክልል ሂጂ፣ ወደ ትግራይ ያለው ችግር ያለው ጎዳና ላይ የተፈናቀለው እዚህ ደብረ ብርሃን ቅርብ ሂጂ፣ የተፈናቀሉት ልጆች ትዳራችን እንዲባረክ የተባረከ ልጅ እንዲሰጠን እግዚአብሔር እንድናገለግል እኮ እነኚህን ሰዎች ጠይቀን እነኚህ ሙሽሮች እዛ ሄደን ብናስመርቀው እኮ ጌታ ደስ ይለዋል፣ ይባረካሉ፣ የተባረከ ልጅ ይወልዳሉ። የሚገርምሽ እንዲህ አይነት ትዳሮች ደግሞ በአመት እኮ የለም ተፋተዋል። ምኞቴ አይደለም ማውቃቸው ብዙ ነገሮች ስላሉ እና የሆነው ጋር መስመር ስተናል። ይሄንን ቪዲዮ አስመልክቶ አንድ ነገር ልንገራችሁ። ከዚህ ቀደም የሆነ ጊዜ ነው አንድ ታዋቂ ባለሀብት ናቸው። ልጆቻቸውን በምን አይነት መንገድ እንደዳሩ ታውቃላችሁ? ለባልና ለሚስት ለትዳር መሰረጊያ ተብሎ የታሰበው ወደ 10 ሚሊዮን ብር ምናምን ለመቄዶንያ ነው የገባው፣ ሙሉ ብሩ ማለት ነው። እናታችን ሲስተር ዘቢደር ባለሳሳት የሜሪጆ ባለቤት ናቸው። በጣም ብዙ እንደኔ አይነት የኔ ቢጤዎችን ሰብሰብ አድርገው የሚያበሉ የሚያለብሱ የሚያጠጡ ናቸው። ፈጣሪ አምላክ እድሜና ጤና ይስጦት። ከምሽቱ 3 ሰዓት ማማ ደህና መሹ? እንዴት አመሹ? መሽቷል እኮ። ማን አለ? ልጅ ምናምን የለም? ይሄን ነው የሚሰራው? ቆሎ ነው የሚሰራው? የሚያግዞት ምናምን ሰው የለም? ልጆች የሉትም? የኢትዮጵያ ህዝብ ነው የሚረዳት። እሰይ ማየ ቆሎ ስጡኝ እስኪ። ለማንኛውም ደስ ባሎት ስጡኝ። እሺ እሱን ስጡኝ። እሺ እናቴ እሺ። ደህና ነው ጤናዎት? ቤት ምናምን ቤት ኪራይ ማን ይከፍልሎታል? ይሄን እየሰሩ አሁን ግን መሽቷል። 3 ሰዓት ሆኗል እኮ። የሚያስገባዎት ሰው አለ? አረ አብሮኝ አካውንት ምናምን የለውትም? ሰው ሊያግዞት ምናምን ቢፈልግ ስልክ ቁጥርስ ስልኮት ንገሩኝ እስኪ ንገሩኝ። እሺ ማየ እሺ በጣም ሰው አለ። 31 38 93 57 ይጠቀሙበታል። ሰው ቢደውልሎትም ያነሳሉ። እናንተ ግን ምን ይላል ማግኘት አይችሉም ስላረገኝ። እሺ ማየ ሁሉም ቆንጆ ነው የጣፍ አረ እየፈሩ ነው። ጨለማ ነው አሁን ምንም እንዳይኖር እዚህ አይቀመጡ። እኔ እስኪ ነገር ካገኘሁት እመጣለሁ አሉ። ማታ ሁሌም እዚህ አጋጣሚ ሳልፍ ነው ያገኘሁት። ቆሎውን በልቻለሁ። ዝም ይሄው ወሰድ ይበቃኛል። በቃኝ ማየ ወሰድኩት አይደል መልሼ። በቃኝ እናቴ በቃኝ። ኧረ አመሰግናለሁ እናቴ አይድሌ አመሰግናለሁ ማየ። ደህና ደሩ እመጣለሁ ነገ። እንግዲህ ስልካቸውን ሰምታችኋል ብዬ አስባለሁ። እናም እነዚህ ባሉበት ሀገር እንደው 10 ምናምን ሚሊዮን ብር የወጣበት ሰርግ ምናምን ሲባል እንደው እኔ ማድረጉን አድርጉ፣ ግን ትንሽ እንደው እቺን ነገር እዩዋት ለማለት ያክል አይደል። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሩቫል ሰጥተናችኋል። ይህ ቤት የሳቅ ጨዋታ ፈገግታ እንዲሁም የቁም ነገር ቤት ነው። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ እንዲሁም በውስጥ መስመር መላክ ትችላላችሁ፣ እንቀበላለን። ሰብስክራይብ ስለምታደርጉ እና የቪፒኤን ምልክቷን አብርታችሁ ስለምታዩን ከልብ እናመሰግናለን። እንኳን አደረሳችሁ። መልካም በዓል ለመላው የእስልምና እምነት ተከታዮች ቤተሰብ ዘመዶቻችን፣ እንወዳችኋለን። በዓሉን የሰላም የጤና የፍቅር የአንድነት የመተሳሰብ ያደርግልን። እንወዳችኋለን። ቴንኪው። እናመሰግናለን።